ጣታችንን ወደ ሌላ ሰው ከመጠቆማችን በፊት ያው ራሳችንን መመልከት ይኖርብናል አንዳንዴ ማለት ነው። እና ባለፈው የሆነ ቪዲዮ ሰርቼላችሁ ነበር። የሆነ ዜና የካምብሪጅ ዩኒቨርሲቲ ፕሮፌሰር ያው ሞቶ ተገኝቷል። የሞቱ ደግሞ ምክንያት የፒኤችዲ ዲዘርቴሽኑ ላይ ያ ፕላጃሪዝም ተገኝቷል ተብሎ ቢቢሲ የተለያየ ሲኤንኤን በጣም ዜና ሰሩበት። ያው ያንገስት ፕሮፌሰር ነው ብያቸዋለሁ። በ37 ዓመቱ ያው ፕሮፌሰርነት ማዕረግ ያገኘ ነው እና በካምብሪጅ ዩኒቨርሲቲ ሂስትሪ የመጀመሪያው ብላክ ፕሮፌሰር ነው እና ባለፈው አርብ ላይ ያው ሞቶ ተገኝቷል ማለት ነው። አሊጌሽን ፕላጃሪዝም አሊጌሽን እንትን በማለት ነው። ስለዚህ እሱን የጠቆመው ሰውዬ ፕላጃሪዝም አለበት የጄሰን አርዳይ ዲዘርቴሽን ላይ ብሎ የጠቆመው ሰውዬ ዛሬ ደግሞ ተባሯል ማለት ነው። እሱ ካለበት ዩኒቨርሲቲ ከቤልጅየም ጌንት ዩኒቨርሲቲ ዛሬ ተባሯል ማለት ነው። ለምንድን ነው? በፊትም ካምብሪጅ ዩኒቨርሲቲ ነበረ ይሄ ዶክተር ማለት ነው። ናታን ኮፍናስ የሚባል ዶክተር ነው፣ አሜሪካዊ ነው። ከዛም የተባረረበት ምንድን ነው? በጣም ሬሲስት ነው ማለት በጥቁሮች ላይ ያለው ማለት ነው። ጥናቶቹ ሁሉ እንትን የሚያደረው አጌነስት ከጥቁሮች ጋር የተያያዘ ነው። አይኪዋቸው በጣም የወረደ ነው። ሃየር ፖዚሽን ማግኘት የለባቸውም ጥቁሮች፣ ትላልቅ ፖዚሽኖችን ማግኘት የለባቸውም ከስፖርትና ከኢንተርቴንመንት ውጪ ምናምን ብሎ ጽፏል። በየብሎጉ ምናምን ጽፏል። እና በዛ ምክንያት ራሱ ከካምብሪጅ ዩኒቨርሲቲ ከዚህ በፊት የተባረረ ሰው ነው። አሁን ሌላ ዩኒቨርሲቲ ገብቶ ደግሞ ይሄኛው ሰውዬ ላይ ፕላጃሪዝም አለበት ይጠና ምናምን ተብሎ ፓብሊክ ሚዲያ ላይ እንዲወራበት ያደረገ ዛሬ ደግሞ የእሱ ራሱ ጥያቄ ውስጥ ገብቶ ማለት ነው ሬሲዝምን እንቃወማለን ብሎ ዩኒቨርሲቲው ጌንት ዩኒቨርሲቲ ራሱ ይሄኛውን ሰውዬ አባሮታል ማለት ነው። እና ያው አሳ ጉርጓሪ ዘንዶ ያወጣለው እና እንትን አድርጎ በዛ ሰውዬ ምክንያት ያን የመሰለ ፕሮፌሰር ራሱ እንዲጠፋ አድርጓል። አሁን ደግሞ ለራሱ ተርፏል ማለት ነው ይሄኛው። እና ምን ለማለት ነው? መጀመሪያ ሰዎችን ከመተቸት እንትን ከማለታችን በፊት መጀመሪያ ራሳችንን መመልከት ይኖርብናል ማለት ነው። አመሰግናለሁ።